ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዶክተር ሜላት ነኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንጀምር። በዛሬው ቪዲዮአችን ስለ ጭርት እናያለን። ጭርት በፈንገስ አማካኝነት የሚከሰት የቆዳ ላይ ኢንፌክሽን ነው። ይህ የፈንገስ ኢንፌክሽን ቲኒያ ወይም ደግሞ ሪንግ ወርም በመባል ይታወቃል። ሪንግ ወርም የተባለበት ምክንያት ቅርጹ እንደ ቀለበት የሚመስል በመሆኑ ነው። በምስሉ ላይ የምትመለከቷቸው በተለያየ አይነት የሰውነት ቆዳ ወይም ደግሞ የሰውነት አካላት ላይ የሚወጣው ይህ የቆዳ ላይ የፈንገስ ኢንፌክሽን በየትኛውም እድሜ ያሉ ሰዎች ላይ ሲከሰት በተለይ ህፃናትን ያጠቃል። ከዛ በተጨማሪም በስኳር በሽታና በሌሎች በሽታ መከላከል አቅምን በሚቀንሱ በሽታዎች ጋር እንደ ተጓዳኝነትም ሊከሰት ይችላል። ጭርት ምስሉ ላይ እንደምትመለከቱት ቅርፊታማና መሃሉ ጠፍጣፋና አንዳንዴ ቀላ ያለና የሚያሳክክ ሲሆን ከበጣም አነስተኛ በጊዜ ብዛት እየሰፋና እየተለቀ የሚመጣ የበሽታ አይነት ነው። ይህ የበሽታ አይነት የተለያዩ አይነት መተላለፊያ መንገዶች ሲኖሩት ከነሱ መካከል ከሰው ወደ ሰው፣ ከእንስሳት ወደ ሰው፣ ከእቃ ወደ ሰውና ከአፈር ወደ ሰው ነው። ከሰው ወደ ሰው የሚተላለፈው በሽታ ያለበት ግለሰብ ጋር ቀጥታ ንክኪ ካለን ወይም ደግሞ የህዝብ የመታጠቢያ ቦታዎች ላይ ወይም ዋና ቦታዎች ላይ ካለባቸው ሰዎች ጋር ቀጥታ ንክኪ ካለን ከሰው ወደ ሰው ሊተላለፍ ይችላል። ሁለተኛው ደግሞ ከእቃ ወደ ሰው የምንለው በሽታው ያለበት ሰው የተጠቀመባቸው እንደ ፎጣ፣ አንሶላና ማበጠሪያ እና የመሳሰሉትን የምንጋራ ከሆነ በሽታው በቀላሉ ካለበት ሰው ወደ ሌላው ሊተላለፍ ይችላል። ከዛ በተጨማሪ በበሽታው ከተያዙ እንስሳት ጋር ቀጥታ ንክኪ ካለን ወይም ደግሞ የምንዳብሳቸው የምንነካቸው ከሆነ ቀጥታ ሊተላለፍ ይችላል። ከነዚህ እንስሳት መካከል በቤታችን ውስጥ ያሉት ውሻ፣ ድመት፣ ላምና የመሳሰሉትም ሊሆኑ ይችላሉ። አንዳንድ ጊዜ ደግሞ ቀጥታ ከአፈር ወደ ግለሰብ ይህ በሽታ ሊተላለፍ ይችላል። ይህም የሚሆነው በበሽታው የተበከለ አፈር አካባቢ በእጃችን ወይም ደግሞ ከቆዳ ጋር ንክኪ ካለን ሊተላለፍብን ይችላል። የጭርት በሽታ እንዲይዙን ወይም ደግሞ በተደጋጋሚ እንዲከሰት ከሚያደርጉ ወይም ደግሞ ከሚያጋልጡን ነገሮች ውስጥ አንደኛው እድሜያችን ከ15 ዓመት በታች መሆን፣ በተለያዩ ተጓዳኝ በሽታዎች ለምሳሌ እንደ ስኳር፣ ደም ግፊትና የመሳሰሉት በሽታዎች ካሉብን፣ ንጽህና በአግባቡ የማንጠብቅ ከሆነ ይህም የግልንም ሆነ የአካባቢን ይወስናል። ከዛ በተጨማሪ ሻወር ከወሰድን በኋላ ሰውነታችንን በአግባቡ የማናደርቅ ከሆነ፣ ከተለያዩ ግለሰቦች ጋር እንደ ፎጣ፣ አንሶላ፣ ማበጠሪያና የመሳሰሉትን የምንጋራ ከሆነ፣ በአብዛኛው በጣም ጥብቅ ያለና አየር የሚያስገባ ልብስ የምናዘወትር ከሆነ፣ እርጥበታማ ሙቀት ያለበትና የተፋፈገ አካባቢ የምንኖር ከሆነ፣ በደማችን የኤችአይቪ ቫይረስ ወይም ደግሞ ሌሎች መድኃኒቶች ለምሳሌ እንደ ስቴሮይድ አይነቶችን የምንወስድ ከሆነ፣ ከዛ በተጨማሪ በተፈጥሮ በጣም ደረቅ ቆዳ ወይም ደግሞ ዜሮሲስ ብለን የምንጠራው የቆዳ አይነት ካለን በቀላሉ ይህ በሽታ በተደጋጋሚ ሊያጠቃን ይችላል። መቼ ወደ ሐኪም ቤት መሄድ አለብን? ይህ በሽታ በራሱ ከ2 ሳምንት በላይ የማይጠፋ ከሆነና በጣም እየተስፋፋ የሚመጣ ከሆነ የቆዳ ስፔሻሊስት ሐኪም ወይም ደግሞ የትኛውም አይነት ሐኪም ጋር በመሄድ በቀላሉ ሕክምና ማግኘት እንችላለን። ሕክምናው እንደየግለሰቡ እድሜ፣ እንደ ህፃን መሆኑ፣ እንደ አዋቂነቱ፣ ግለሰቡ ባለበት ተጓዳኝ በሽታዎች ለምሳሌ እንደ ስኳር፣ ኤችአይቪ እና ተመሳሳይ በሽታዎች ካሉ፣ ከዛ በተጨማሪ ደግሞ ጭርቱ የወጣበት ቦታ ይወስናል። ሰውነት ላይ የሚቀባ የጸረ ፈንገስ መድኃኒት ለምሳሌ እንደ ኬቶኮናዞል፣ ተርቢናፊን እና የመሳሰሉት ክሬሞች ሊሰጠው ሲችል፣ አንዳንድ ጊዜ ደግሞ የጸረ ፈንገስ መድኃኒቶች የሚዋጡ ሆነው ከ3 እስከ 12 ሳምንታት ውስጥ የሚቆይና የሚወሰዱ ሊሆኑ ይችላሉ። ነገር ግን ይህ የሚወሰነው በቆዳ ስፔሻሊስት ሐኪሙ ነው። ከዛ በተጨማሪ የጸረ ፈንገስ መድኃኒቶች አንዳንድ ጊዜ በምንውጣቸው ጊዜ ጉበት አካልን ሊጎዱብን ስለሚችሉ የጉበት ምርመራ ቅድሚያ ላይ ማድረግ ይኖርብናል። ከዛ በተጨማሪ ሐኪሙ አጠቃላይ የደም ምርመራንም ሊያዝሎት ይችላል። ጭርትን እንዴት መከላከል እንችላለን? ጭርት የተከሰተበትን አካባቢ በፋሻ ወይም ደግሞ በልብስ መሸፈን። ፈንገስ በእቃዎች ላይ ወይም ደግሞ በልብሶች ላይ እስከ 18 ወራት ሊቆይ ስለሚችል በበሽታ በተያዘን ጊዜ የነካናቸው ወይም ደግሞ የለበስናቸውን ልብሶች በአግባቡ ማጽዳትና ማጠብ ይኖርብናል። ከዛም በተጨማሪ በጂም፣ በዋና ቦታ፣ ስቲም እና ሳውና ባለበት አካባቢ በተቻለ አቅም በባዶ እግር ባንንቀሳቀስ። ከዛ በተጨማሪ የራሳችን የሆነ ነጠላ ጫማዎችን እንድንጠቀም ይመከራል። የቤት ውስጥ ንጣፎችን ወይም ደግሞ ምንጣፎችን ማጽዳትና ጸረ ተባይ መድኃኒት መቀባትና ተገቢውን የሆነ ንፋስ እንዲያገኙ ማናፈስም ተገቢ ነው። ከዛ በተጨማሪ ገላችንን ከታጠብን በኋላ ሰውነታችንን ምንም አይነት እርጥበት እንዳይኖር በአግባቡ ማድረግ ይኖርብናል። ከዛ በተጨማሪ ሁል ጊዜ አዘውትረን የተጣበቁ ልብሶች ወይም ደግሞ ምንም አይነት አየር የማያስገቡ ልብሶች የምንለብስ ከሆነ ማስወገድና አየር የሚያስገቡ እንደ ኮተንና ከጥጥ የተሰሩ የሆኑ ልብሶችን ማዘውተር ይመከራል። በቤት ውስጥ ያሉ እንስሳቶችንም ከዳበስንና ካጫወትን በኋላ በአግባቡ እጃችንን በውሃና በሳሙና መታጠብ ይኖርብናል። ስለ ጭርት ሆነ ስለ ሌሎች የቆዳ ህመሞች የትኛውም አይነት ጥያቄ ካላችሁ የዊኬር መተግበሪያን ከፕሌይ ስቶር በማውረድ የቆዳ ስፔሻሊስት ሐኪሞችን ቀጥታ በቪዲዮ፣ በቴክስት ወይም ደግሞ በመደወል ማማከር ትችላላችሁ። የትኛውም አይነት ጥያቄ ካላችሁ ኮሜንት ላይ አሳውቁ። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት።